ወንጌል ዋጋ የመክፈሉ በኩል ዛሬ በኢትዮጵያ መድረክ እየተሰበከ አይደለም። እግዚአብሔር መድረኮቻችንን በጌታ በኢየሱስ ስም እንደገና ሪዲም ያርግልን። እናንተ ወጣቶች በዚህ እንዴት ሆናለ ከሚለው ቴዎሎጂ ወጣችሁ ለክርስቶስ ወንጌል መስዋዕትነትን ለመክፈል እንድትዘጋጁ እግዚአብሔር ይርዳችሁ። ምድራችን ኢትዮጵያ እንደዚህ እንደ አዶናይራም ጀትሰን ብዙ ጀግኖች ያሏት አገር ነች። ብዙዎች አሉ። የኢትዮጵያ አባቶች ታሪክ እንደዚህ አልተጻፈም እንጂ ብጻፍማ ዓለም ሊደነቅ የሚችለው ታሪክ አለ። እኛ የነሱ ልጆች ሆነን እንዴት በሁኩኩኩ ቴዎሎጂ እንጠፋለን? እንዴት የአባቶቻችንን መንታል ይዘን ወንጌልን ይዘን ወደፊት እንድንሄድ እግዚአብሔር ይርዳን። ጌታ ኢየሱስ ይባርካችሁ። ላለፉት 5 ዓመታት በኢስላሚክ ሪፐብሊክ ኦፍ ፓኪስታን ላይ ኢየሱስ ክርስቶስ ያድናል እያልኩኝ ወንጌል ሰብክ ያለው አገልግይ ያለው ከ2013 በፈረንጆች አቆጣጠር እስከ 2023 ድረስ ላለፉት 8 ዓመት በላይ በፒፕልስ ሪፐብሊክ ኦፍ ቻይና አገር የክርስቶስን ወንጌል እያካፈልኩ ቆይቻለሁ። አሁን ወደሚቀጥለው የሚሽን ፊልድ ከመሄዴ በፊት ወደ ሀገሬ መጥቼ በኢትዮጵያ ነው ያለሁት። በዚህን ጊዜ ለኢትዮጵያ ወጣቶች በወንጌል እንዲሳተፉ ትንሽ ነገር አካፍል ስላሉ ለማካፈል መጥቼ ነው። በቻይንኛ ቋንቋ አጭር ጸሎት ልጸልይና ያሰብኩትን ሐሳብ ላካፍል። ጽቤዳ ፉሻን አይወማን ደጁ የሱ ወማን ጋንሲ ዘመኒ ዳ አንዲያን ኢወኒ ካንጉ ወማን ኒ ባሁ ወማን pimpin anda gola ye ni inda woman so he anli jinru gwamin jua zai je itian jong shish dailing woman shi woman so zuo da donan he khuni da ji jia woman zai yan yushang zai siwe shang duo we ni zo me hao da jianjeng ru yao shi ni da shammin jua jintian wo lai dao ya studio jua ni banjung wo hao har jian dao ni da huayu ni banjung da jia hao har ti ni da huayu woman je yang chi chi shi fang ju yesu da shammin አሜን። ለወንጌል መስዋዕትነት የመክፈል ነገር ሲነሳ አሜሪካዊው አዶናይራም ጀትሰን የሚባል ሰው ሁሉ ጊዜ ወደ ልቤ ይመጣል። ይህ ሰው ነሐሴ 9 1788 ዓመተ ምህረት ማሳቹሴት ክፍለ ሀገር በአሜሪካን ሀገር ነው የተወለደው። አንድ የደሃ መጋቢ ልጅ ነበር። ጎበዝ ተማሪ ነበር። ሮድ አይላንድ ኮሌጅ ላይ ቶፕ ተማሪ ሆኖ ተመረቀ። የእንግሊዝኛና የግራመር የሂሳብ መጽሐፍን እንደተመረቀ ፐብሊሽ አደረገ። እንደገና የራሱን ትምህርት ቤት ከፈተ። በጣም የሚገርማችሁ ነገር ይሄ በጣም ስማርት የሆነ ሰው የተማረ ሰው የራሱን ትምህርት ቤት እንደተመረቀ የከፈተ ሰው ግን በዚህ ስራ ሳቲስፋክሽን ወይንም ደስታ ሊያገኝ አልቻለም። ምክንያቱም እሱን እግዚአብሔር የጠራበት ቦታ ነበር። ወጥጥሪው ቦታ እስኪደርስ ድረስ ሊረካ አልቻለም። በ1808 ዓመተ ምህረት ለወንጌልና ወንጌል ይኖራለው ብሎ ቆረጠ። በኢየሱስ ስም ጸልያለሁ። ለወንጌልና ወንጌል የምትቆርጥበት ጊዜ በቃ ለሌላ አልኖርም የምትልበት ጊዜ እግዚአብሔር በእድሜህ በህይወቴ ያምጣው።